يقول الناظم إذا كنت في كل الأمور معاتبا صديقك لم تلق الذي لا تعاتبه ጓደኛህን በሁሉም ጉዳይ የምትወቅሰው ከሆነ لم تلق الذي لا تعاتبه ما ተወቅሰውን ጓደኛ ልታገኝ አትችልም ማለት ነው ስለዚህ فعيش واحدا أوصل أخاك አብረህ ያለህን ወንድም ጓደኛ ከሱ ጋር መኗኗርህን ቀጥል ወይንም ደግሞ አይ አልፈልግም እኔ በቃኝ ይሄ ሰው በጣም ያሰገረኝ ነው አዛ ያረገኝ ነው በጣም ብዙ ነውሮች አሉት ካልክ ደግሞ ሌላ ቦታ ከሄድ አሁንም ከዛ ጋር ማትቆይም ሌላ እንደዚህ ጓደኛ ይቀያየርክ ወንድም ይቀያየርክ ትኖራለህ ማለት ነው ስለዚህ فعيش وحدك ካሁኑ ምንድነው ማድረግ ያለብህ ብቻህን ነው ወይንም ደግሞ ወንድምህ ጋር አብረ መቆየት ማለት ነው أوصل أخاك فإنه مقارف ذنب مرة ومجانبه እሱ አንዳንዴ ሳሳታል አንዳንዴ ትክክል ይሰራል ትክክል የሚሰራውን ያመሰገንከው ሲሳታት ደግሞ ቀስ ብለ እያረምክ አብረህ መኖር አለብህ ማለት ነው من ذا الذي ترضى سجاياه كلها كفى المرء نبلا أن تعد معايبه ይላል ማን ነው የተፈጥሯዊ ባህሪው በሁሉም ነገር የሚወደድለት እሱ በቃ ምንም አልቀረለትም አንድ ጉድለት የለውም አንድ ነውር የለውም የሚባልለት ሰው ምን አይነት ሰው የለም ማለት كفى المرء نبلا أن تعد معايبه አንድ ሰው የተከበረ ሰው ነው ትልቅ ሰው ነው በስነ ምግባር የተካነ ሰው ነው ለማለት ይበቃል أن تعد معايبه ነውሮቹ የሚቆጠሩ መሆኑ ይሄ ልጅ እኮ በጣም ጥሩ ሰው ነው ግን እቺን ነገር ቢያስተካክል ከተባለ አንድ ሰው በጣም ትክክለኛ ሰውና የተከበረ ሰው ትልቅ ሰው ማለት ትልቅ ደረጃ ላይ ያለ ሰው ማለት ይሄ ነው ማለት ስለዚህ ማንንም ሰው ነውር ሊያጣ ክፍተት ሊያጣ ስለማይችል ያን ክፍተት እያየን አንዳንዴም ችላ እያልን ወንድሞቻችን ጋር አብረን ስንናናር በመልካም ስነ ምግባር በሪፍቅ ነብዩ አለይሂ ሰላቱ ሰላም ما كان الرفق في شيء الا زانه وما نزع عن شيء الا شانه ይላል ሪፍቅ ያለበት ነገር ሁሉ ያምራል ምንም አይነት ነገር ውስጥ ሪፍቅ ካለ ያ ነገር የተዋበ ያማረ ይሆናል فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك በእያንዳንዱ ባየኸው ነውር ባየኸው ጥፋት ሁሉ ምትጨው ልበደንዳና ደረቅ ብትሆን ኖሮ ከዙሪያህ በተበተኑ ነበር ማንንም ካንተ ጎን አይቀመጥም ነበር ብሎ አላህ ተባረከ ወተዓላ የሰጣቸውን ይሄ ለስላሴ ባህሪ የአላህ ተባረከ ወተዓላ እዝነት ነው ብሎ አላህ ተባረከ ወተዓላ ለነብዩ አለይሂ ሰላቱ ሰላም ይነግራቸዋል ማለት ነው من ذا الذي ما سأقط ومن له الحسنى فقط والسلام عليكم ورحمة الله وبركاته